እናንተንም ሐሳባችሁን ይሙላላችሁ በጎደለ የሰራዊት ጌታ መድኃኔዓለም ይሙላላችሁ። እግዚአብሔር ይስጥልን። የሰራችሁትን ይባርክላችሁ፣ የተናገራችሁትን ሙሉ ያርግላችሁ። ገበሬ ምርቱን ነጋዴ ወረቱን ይስጥልን። ብዙ ስለበዛልን ሳይሆን ስለምንወዳችሁ ይሄን ምን አደርገው ይሄ የኛ ማህበረሰብ ነው፣ ህዝብ የኛ ህዝብ ነው። እኛም ከዚህ ህዝብ ነው የወጣ ነው። ስለዚህ ይሄን ማህበረሰብ ማገልገል አንደኛ የልብ ደስታችን ነው፣ ሁለተኛ መጽሐፍ ቅዱሳዊ ትእዛዝ ነው። በመሃላችሁ ያሉትን አስቡ ስለሚል ባለን በትንሹ ነገር ልናስባችሁ እዚህ ተገኝተናል። እግዚአብሔር ደግሞ በብዙ ይባርከናል። በሚቀጥለው ጊዜ ከዚህ በተሻለ መልኩ እንደምናደርግ እርግጠኛ ነኝ። ይሄን በዓል ሳስብ አንድ የማስበው ቃል አለ። ጌታችንና መድኃኒታችን ኢየሱስ ክርስቶስ በተወለደበት በዛ ምሽት መላእክት እረኞች በሜዳ ከብቶቻቸውን እየጠበቁ ባለበት ሰዓት ላይ ሰማይ ተከፍቶ ቅዱሳን መላእክቶች በልዩ ዜማ ወጡ። ምክንያቱም አዳኝ ተወልዷል። ምድር እንደዛ አይነት ስጦታ ተቀብላ አታውቅም። ምድር እስከዛሬ ከተቀበላቻቸው ልዩ ስጦታዎች መካከል የጌታችንና የመድኃኒታችን የኢየሱስ ክርስቶስ መወለድ ነው። እና መላእክቶች ተገለጡና ሰው ለማያስባቸው ሰው ላላያቸው ለእረኞች የተናገሩት ነገር በጣም ልቤን ይነካል። እነዚህ እረኞች የመላእክትን ጉብኝት ሊቀበሉ አይደለም ቁጭ ያሉት ሜዳ ላይ። እዛ ሜዳ ላይ ያሉት ከብቶችን ለመጠበቅ የተዘጋጁ ናቸው። እንግዲህ አዳር በሙሉ ይጠብቁ ነበር። እነዚህ እረኞች ከብቶቻቸውን ከእንስሳ ጥቃት ለማዳን ቁጭ ብለው ሳሉ ሰማይ ተከፍቶ የመላእክትን ዝማሬ ሰሙ። እንዴ ምን ሊሆን እንደሚችል ግን መገመት ይቻላል። ምድር ሰምታ የማታውቀውን የቅዱሳን መላእክቶችን ዜማና ዝማሬ መስማት በጣም ትልቅ ነው። እና እነዚህ መላእክቶች ያሉት ነገር በጣም ይገርመኛል። ይሄን ብቻ ነው ማንብላችሁ። እንደዚህ ያሉ ለነዚህ እረኞች ክብር ለእግዚአብሔር በአርያም ሰላምም እርሱን ለሚወዳቸው ሰዎች በምድር ይሁን አሉ። እዚህ የመላእክቶቹ መልእክት አንድ ነው። እሱ ለሚወዳቸው ሰላም በምድር ሁሉ ይሁን። የጌታችንና የመድኃኒታችን የኢየሱስ ክርስቶስ መወለድ ለምድር ይዞ የመጣ ምስራች ምንድነው? ከእግዚአብሔር ጋር መታረቅ ትችላላችሁ የሚል መልእክት ነው ያዘው። ሰላም በምድር ሁሉ ይሁን። በምድራችን ላይ እንደው ሰላም ይሆንልን። ከሁሉ በላይ ግን ከእግዚአብሔር ጋር ተጣልተን ስለነበረ ሰው በኃጢአቱ ምክንያት ከአዳም ጀምሮ ሰው ከእግዚአብሔር ጋር ተጣልቶ ስለነበረ በኢየሱስ ክርስቶስ መወለድ እርቅ ተገኘ። በኢየሱስ ክርስቶስ ወደ ምድር መምጣት ሰውና አምላክ ታረቀ። ለዚህ ነው መላእክቶች የተወለደውን መሲህ አዩትና በግርግም ይተኛ እንጂ መሲህ ነው፣ በግርግም ይገኝ እንጂ ንጉስ ነው፣ ዓለምና ሞላዋን የፈጠረ ሰማይና ምድርን ያበጀ የሚታየውንም የማይታየውም ድርቅ አድርጎ የፈጠረ ቅዱስ ቃሉ ሲናገር በሐዋርያው ቅዱስ ጳውሎስ በኩል ሁሉ በሱ ተፈጥሯል ይላል። ሁሉን የፈጠረ ሆኖ ሳለ እኛን ለመታደግ ሲል እኛን ከአባቱ ጋር ለማስታረቅ ሲል ግን ሰው ሆኖ መጣ። እኛን ከአምላክ ጋር ለማስታረቅ ሲል ሰው ሆኖ መጣ። ከሰውም የባሪያን መልክ ያዘ፣ በግርግም ተገኘ። ስለዚህ በግርግም የተገኘው ትንሽ አካል እንዳልሆነ፣ ተራ ሰው እንዳልሆነ፣ ዝም ብሎ ሰው እንዳልሆነ ሊናገሩ ቅዱሳን መላእክቶች ከአርያም ተገለጡ። ከአርያም አሉ በቃ ክብር ለእግዚአብሔር በአርያም ይሁን አሉና ሰላምም እርሱ ለሚወዳቸው ሰዎች በምድር ሁሉ ይሁን። ዛሬ ይሄን በዓል ስናከብር ከአምላክ ጋር መታረቅ እንደቻለን የምናውቅበት፣ ከአምላክ ጋር ሰላም መሆን እንደቻለን ያወቅንበት መንገድ ነው። እንኳን ተወለደልን፣ እንኳን ተወለደልን። መቼም እዚህ ያላችሁ ብዙዎቻችሁ ትላልቆች ናችሁ፣ ታውቃላችሁ ከላይ ወደ ታች መውረድ ከባድ እንደሆነ። ሰው ከከበረበት ሲወርድ በጣም ከባድ ነው። የኢየሱስ ክርስቶስ መወለድ ግን ከክብር ወደ ውርደት ብቻ አይደለም። አምላክ ሰው ሆነ። እኔን ስለወደደ፣ እኛን ስለወደደ፣ ከሱ ጋር የነበረን የጥል ግድግዳ ሊያፈርስ ስለፈለገ መድኃኒታችን ኢየሱስ ክርስቶስ ወደ ምድር መጣ። ይሄ መልእክት ያ ነው። የኢየሱስ ክርስቶስ ልደት መልእክት ሰው ከእግዚአብሔር ጋር መታረቅ ይቻላል ነው። በጥል መኖር አይቻልም፣ መታረቅ ይቻላል። እግዚአብሔር የእርቅን መንገድ በልጁ በኩል ከፈተልን። ንጉሱ ይባረክ። እናመሰግነዋለን። ክብር ለመድኃኔዓለም ይሁን። ሊያድነን ለተገለጠ
ስለዚህ ለሁላችሁም ያለ መልእክት ዛሬ ከእግዚአብሔር ጋር መታረቅ ይቻላል የሚል ነው። ይሄን በዓል ስታከብሩ እግዚአብሔር ከኛ ጋር የሚታረቅበትን መንገድ እንደጀመረ እንድታስቡ ለማለት ነው። ኢየሱስ ጌታ ነው። ክርስትና ውስጥ የሌላችሁ ግን በቃ ከኛ ጋር በዓልን ለማክበር ስለመጣችሁ ደስ ብሎናል። እንግዲህ እናንተንም እግዚአብሔር ይባርካችሁ። ግን ለመላው ክርስትና እምነት ተከታይ ግን ደግሜ እንኳን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ከነሱም ደግሞ መልእክት እንሰማለን። ለዚህ ቀንና ሰዓት ስላደረሰን መድኃኒታችን ኢየሱስ ክርስቶስ ምስጋና ይግባው፣ ዛሬም ዘወትርም ለዘላለም አሜን። እናንተንም ሀሳባችሁን ይሙላላችሁ፣ በጎደለ የሰራዊት ጌታ መድኃኔዓለም ይሙላላችሁ። አመሰግናለሁ። እድሜና ጸጋውን ያብዛላችሁ። አሜን። እግዚአብሔር ይስጥልን። የሰራችሁትን ይባርክላችሁ፣ የተናገራችሁትን ሙሉ ያርግላችሁ። ገበሬ ምርቱን፣ ነጋዴ ወረቱን ይስጥልን። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። ፈጣሪ የተባረከ ተቀደሰ ቦታ ያውላችሁ። ከመከራ ስጋ ከመከራ ነፍስ ይሰውራችሁ። ኢትዮጵያ ሀገራችንን አምላክ ይጠብቅልን። አንድ ህዝብ አንድ ሀገር አድርግልን ፈጣሪያችን። እኛ እንደ ትውልድ ወደፊት እንደሚሄድ ትውልድ በአባቶችና በእናቶች ምርቃት እናምናለን። እናንተም ይሄን ነገር ቤታችሁ ይዛችሁ ስትገቡ እንድትመርቁን፣ በቤታችሁ እንድትመርቁን፣ እንድትጸልዩልን እንጠይቃቸዋለን። ከዚህ በላይ ደግሞ እግዚአብሔር እንዲባርከን በባረከን መጠን ዞሮ ዞሮ ለማህበረሰቡ ነው የምናፈሰው። እኛ እግዚአብሔር ቢባርክ እናቶቻችንን፣ አባቶቻችንን፣ በማህበረሰባችን ውስጥ ያሉትን አቅም የሚፈልጉትን ሰዎች ሁሉ ማገዝ እንፈልጋለን። ስለዚህ እናንተ ምርቃት ስለሚያስፈልገን በቤታችሁ ናችሁ መርቁን። በጣም እናመሰግናለን። ዛሬ ስለመጣችሁ በጣም ደስ ይለናል። መልካም በዓል ይሆንላችሁ። ደስ ይበለን፣ ደስ ይበለን፣ ደስ ይበለን፣ ደስ ይበለን። መላእክት ዘመሩለት፣ ሰማይም ደመቀ፣ ኢየሱስ መወለዱ ለድሆች ታወቀ። መንፈስ የጸለለው የከበረው ሕፃን መድን ተወለደ ከኃጢአት ሊያነጻ። ደስ ይበለን፣ ደስ ይበለን፣ እንዘምር በልታ መቸገራችን አይቶ ወረደልን ጌታ። ደስ ይበለን፣ ደስ ይበለን፣ እንዘምር በልታ መቸገራችን አይቶ ወረደልን ጌታ። ድግስ አዘጋጅቶ የሰማዩ ልዑል በልጁ ጋበዘን ሀብታም ድሃ ሳይል። እውር ወይ ጎባጣ ሁሉም ይገባሉ፣ የዘላለም ሐሴት በሱ ይወርሳሉ። ደስ ይበለን፣ ደስ ይበለን፣ እንዘምር በልታ መቸገራችን አይቶ ወረደልን ጌታ። ደስ ይበለን፣ ደስ ይበለን፣ እንዘምር በልታ መቸገራችን አይቶ ወረደልን ጌታ።
ኢየሱስ በልባችን ዛሬ ተወለደ ለኛ ብቻ አይደለም እሱ ለወደደ ለተጠጋ ሁሉ መቸገሩን አይቶ ዛሬም ይወለዳል ላይተውም ሰልችቶ አሹ አሹ ፈቶ